ዛሬ ኦርቶዶክስ ሆናለሁ አቤል አቡና በኔ ቪዲዮ ካልሰራ ለሚቸክ ዛሬ ኦርቶዶክስ ሆናለሁ ጌታ ምስክር ዛሬ ኦርቶዶክስ ሆናለሁ አቤል አቡና በኔ ቪዲዮ ካልሰራ ለሚቸክ ይሄው አሁን እያያችሁ ዛሬ ኦርቶዶክስ ሆናለሁ ለሚቸክ ካልሰራ በኔ ላይ ጧት ተነስቶ ካልሰራ እኔ ዛሬ በቃ ጌታ የውሸት እኔ የማመልከው ጌታ እኔ የተንበረከኩለት ጌታ እኔ በስሙ የተጠመቅኩ ጌታ ዛሬ ዋሽቶኛል ዛሬ ዋሽቷል ጌታ ለሚሴ ትላንት ያልኩት ነገር እየተራገበ ነው የሚያራግቡት ደግሞ ለወንጌል እንቆረቆራለን የሚሉና አሁን ሰዎች ሲያራግቡ አየውና ምንድነው ያልኩት ስሜታዊ ነበርኩ በስሜቴ ላይ የተናገርኩት ነገር አለ ምን አይነት ንግግር ከወንጌል ክብር የኔ ክብር ይበልጣል ብዬ ተናገርኩ ወንጌል ባናቱ ይተከላልኩ ይሰማል ወንጌል ባናቱ ይተከል ከወንጌል ክብር የዮኒ ማኛ ክብር ይበልጣል አልኩ ሌሎቹን ለጴንጤ ወንድምናቶቼ ነው በደንብ አድርጌ የምነግራችሁ በደንብ እንድትሰሙ መስማትም ስላለባችሁ ማለት ነው ስለ አድኖን ቀደ ጸብ ተፈጥሯል ሙስሊምንም ነብዩ መሐመድ አምላክ አይደለም ነብይ ነው ብለ እንደፈለጋችሁ ተናገራላችሁ ስሜት አላችሁ ስሜታቸውን ስለምታውቁ በየትኛው መንገድ ላይ ስሜታቸውን ስለምታውቁ ምን አርጋችኋል በእነሱ ላይ በገድላት ላይ ምናምን ታላግጣላችኋል እኔ ትላንትና ወንጌል ባናቱ ይተከልስል ድፍን ጴንጤ መጥቶ ማጭቆ ጀመረ ስሜታዊ ናችሁ እናንተ ንስሐ ይግባ ስተት ተናግሯል ማለት ይቻላል ሮጣችሁ ቪዲዮ ለመስራት ተሯሯጣችሁ እርግጠኛ ነኝ አቤል አቡና ይሄ መልእክት ሲደርሰው ሮጦ ቪዲዮ እንደሰራ እርግጠኛ ሆኜ ነው የምናገረው ሌሎቻችሁም በጌታ ነን የምትሉ ስሜት የለንም የምትወዱት ነገር ሲነካ እንዴት እንደሚያንጨረጭራ አያችሁት አይደለ ኦርቶዶክስ ስሜት የለውም ሙስሊም ስሜት የለውም ገዳይ ነው ጨፍጫፊ ነው ስትሉ ከነበራችሁ ወንጌል ባናቱ ይተከል ሲባል ለምን ተናደድክ ለምን ስሜታዊ ሆንክ እውነተኛ የክርስቶስ አርበኛ ስሜት የለንም አንጣላም አንሳደብም እንዲያናደርግም የምትሉ ከሆነ ወንጌል ባናቱ ይተከል ማለት የፈለገውን ቢባል ለምን ትናደዳለህ ወይ ለምን ተናደድክ አየህ እናንተም ስሜታዊ ናችሁ በምትፈልጉት ነገር ሲመጣባችሁ ጴንጤም አንድ አይነት ነው ወንጌል ባናቱ ይተከል የምን ወንጌል ነው የምታወራው ክብር ይበልጣል ወንጌል ይላሉ እንዴ ወንጌል አይደል እንዴ ስለያዝኩኝ ማንም እየመጣ የሚጨፍርብኝ ቀቅላችሁ ብሉት ወንጌል ምን አባቱ ያደርግልኛል በክብር ያልደራድርም እኔ ሰላም እንደናችሁ እንግዲህ እንደሰማችሁት ነው አሁን ማህበራዊ ሚዲያ ላይ የሚመላለሰው የዮናስ ሙሉነህ የክሽፈት ታሪክ ነው እኔ ሞደቅህ አስደስቶኝ የምናገር አይነት ሰው አይደለም ወንጌል ምን አባቱ ያደርጋል ያልከው ወንጌል ስለ ክርስቶስ ነው መጽሐፍ እንደሚል ስለ መሞቱ ስለ መነሳቱ ወንጌል የዘላለም ህይወት ይሰጣል ቤር ልጅ ያደርጋል ወንጌል የቅዱሳን ማህበር ይቀላቅላል ምን አባቱ ያደርግልኛል ያልከው ያው አጥማቂክ ራሷን ነብይት እያለች የምትጠራ ቡርቴ የተባለች ሴት የለብለብ ክርስትና ፕሮፓጋንዳ እዚህ ሶሻል ሚዲያ ላይ ከሌን አዳንኩት የሚል ቅበብሎች ደግሞ ጌታን ተቀበልኩ በሚል ሰው ሁሉ ቤት ውስጥ እየገቡ እግዚአብሔር የማያውቀውን ማህተባቸውን እየመቱ እከሌ ክርስቲያን ሆኗል የሚል የበሽቅ ወንጌል የሚሰሩ ወገኖች ስላጫጫው ሁሉ ልክ እንደ ዳነ ሰው አክት ለማድረግ ሞክረሃል ካልዳንክም ነው የፈለግከውን ትጨረጨራለህ የፈለግከውን እንደ ዳንክ ትተውናለህ ግን ሲረግጡክ ሲነኩ አለመሞትን ወይም ክርስቲያን አለመሆንህ ባባይ ታሳያለህ ከዚህ በፊት ያልከውን አንድ ነገር ላስታውስክ
ወንጌል ምን አባቱ ያደርጋል ስላልከው ወንጌል ሊያሾ የምትባልን እህት ጠቅሰክ እንደዚህ ብለህ ነበር። መግቢያ ሲጠፋ ጴንጤሉን ብትይልያ ነው አይቻልም። እኔ ወንጌሉን ሰምቼ ምክንያቱም ሮሜ 10:17 እንደሚለው ወንጌል በመስማት ነው፣ መስማትም የእግዚአብሔር ቃል ነው። ሰምቼ ነው ፈርቼ ጴንጤ ያልሆንኩት። ፈርቼ አይደለም ሰምቼ ነው ጴንጤ የሆንኩት። አንቺ ግን ሲጨንቅሽ ብትመጪ አንቀበልሽም ብለው ሁሉ የፕሮቴስታንት ወይም ደግሞ የጴንጤውን ማህበረሰብ ከተንበሩን የሚቆልፈው ቁልፍ ያዥ እንደሆንክም አክት ስታደርግ ነበር። ክርስትና የእውነት ክርስቲያን መሆኑ የሚታወቀው ሰዎች ሲያዋርዱ መከራ ሲደርስብህ ስትናቅ ስትተች እንደሆነ ከዚህ በፊት ልነግርህ ሞክሬ ነበር። ትክክለኛ ካልሆነ አድራሻና በትክክል ወንጌሉን ከማያስተምሩ ሰዎች ስለሆነ የተቀበልከው በዚህ ወንጌል ውስጥ መዋረድ እንዳለ መከራ እንዳለ ከዛ የሚበድሉን ምህረት እያደረክ መቀጠል እንዳለ አላስተማሩ። እኔ እንደተሰደብኩት ያው ራሴን ጽድቅ ለማቆም አይደለም እዚህ ሶሻል ሚዲያ ላይ እኔ እንደተዋረድኩት አንተን ጨምሮ በጣም ብዙ ሰዎች እኔን እንዳንጓጥጣችሁት እኔን እንደተሳደባችሁት ቢሆን ኖሮ ወንጌል ባናቱ ይዘግዘቅ የማለት የነበረብኝ እኔ ነኝ ካንተ አንፃር እዚህ ሶሻል ሚዲያ ላይ ስላለው ማለት ነው። ነገር ግን እንደዛ አላልኩ። ሰዎችንና ወንጌልን ለይቼ ነው የማየው። የአጋንንትን ፈተና የሰዎችን ፈተና ለይቼ ነው የማየው። ስለዚህ መጽሐፍ ቅዱስ ስለ መጽናት የሚያወራውን ነገር ልነግርህ ነው የምፈልገው። መሞት አለበት ልላ አይደለም የመጣሁት። አሁንም አረፈደም ብራዘር። ወንጌል ራስን አዋርዶ ጌታን ማስከበር ነው። ወንጌል ስለ እውነት መገፋት፣ ስለ እውነት መጠላት ነው። ሰዎችን ማሳደድ አይደለም፣ ሰዎችን መሳደብ አይደለም። እንዳንተና አንተ ጋር እንደተሰበሰቡ ክርስቲያን እንደሚሉት ሰዎች ማለት ነው። ስለዚህ ዮኒ ማኛ ወንጌል ባናቱ አይዘቀዘቅም። ወንጌል አንዴ በቀራንዮ መስቀል ላይ ሞቷል። የኃጢአትንና የሞትን ቀንበር እርግማን ሰብሯል። ይህ ወንጌል ደግሞ ስለ ኃጢአታችን ስለ በደላችን ስለ ሞተው ስለ ኢየሱስ ነው። የፈለከውን ያክል ብትናገር ልታዋርደው አትችልም። ምክንያቱም ወንጌል የቆመው የኢየሱስ ክርስቶስ ውርደት ላይ ስለሆነ በጥፊ መመታቱ በመከራና በመሞት ማለፉን ሞትን አሸንፎ ደግሞ መነሳቱን ላይ የሚያጠነጥን ስለ ክርስቶስ የሚናገር የምስራች ስለሆነ ወንጌል አንድ ጊዜ ነው ውርደት። አሁን ስለ ወንጌል እንዋረዳለን እንጂ ወንጌል አይዋረድም። ምክንያቱም ወንጌል ሊከብር ለዘላለም በአባቱ ቀኝ ተቀምጧል። ማንም ተነስቶ እንዳንተ ክፍት አፉን ስለከፈተ ስለተናገረ በፍጹም ወንጌል የሚዋረድበት ምክንያት የለም። ከእውነተኛው ምንጭ ያልቀዳ እውነተኛውን ወንጌል ያልሰማ ሰው የእውነት ዳነ ብለን ለማውራት ባንቸኩል ደስ ይለኛል። አሁንም አንተ የዳነ እውነትና ውስጥ ካለህ መመለስ የምትችልበት ይቅርታ የምትጠይቅበት እድል አለ እላለሁ። ይመች አጅሬ 8 ወር የተቃጠልኩት አለ ልላስበት on TikTok ከስድብ መንፈስ ያወጣኝ ጌታ አንደበቴን ቀየረው። በጣም ዮኒ ማኛ የሚባለው ተሳዳቢው የሚባለው ስም ተቀይሮ ፓስተሩ እያሉ መጥራት ተመረ። ክብር ነው የሰጠኝ ጌታ። አትቸኩላለህ። A few moments later ወንጌል ባናቱ ይተከል። ዘራ ታስድብ አረባባት የምን ወንጌል ነው የምታወራው? ክብር ይበልጣል። ወንጌል ይላሉ እንዴ? ወንጌል አይደል እንዴ? ስለያዝኩኝ ማንም እየመጣ የሚጨፍርብኝ ሽንት ቤት ውስጥ የመጣው መካኛ እኮ ነው። ልጄን እንደዚህ ቢል ያደረገብኝ ነው። ጴጥሮስ ምን አባቱ ወድቋል ነበር እንዴ? ሲያልቅ ያምራሉ። ያንተ መጫወቻ ልሁን። የምትፈልጉትን ኑ ክፈሉኝ፣ ይረገጥላችኋል በየአይነቱ። ሰው እንደው ለጥቅሙ ሲል የማይሆነው ነገር የለም እና ወንጌል ባናቱ ይተከል። የምን ወንጌል ነው የምታወራው? ክብር ይበልጣል። ወንጌል ይላሉ እንዴ? ወንጌል አይደል እንዴ? ስለያዝኩኝ ማንም እየመጣ የሚጨፍርብኝ ቀቅላችሁ ብሉት። ወንጌልን ምን አባቱ ያደርግልኛል? በክብሬ አልደራደርም እኔ። ወንጌልን ቀቅለ ብላው አልኩ። ስለዚህ
ዝም ማለት ሁሌ መረገጥ ስራ አይደለም። የተወደዳችሁ ውድ ክርስቲያኖች ሁላችሁንም ሰላም ብያለሁ። ይሄንን ቪዲዮ ሁላችሁም አካውንቴ እንደድሮ ስላልሆነ አምስት ጊዜ የምትችሉ ሰዎች ኮፒ ሊንክ አድርጉት። እየገባችሁ አካውንቴን ፎሎ ደግሞም ሼር አድርጉት። ይሄንን ቪዲዮ ወንጌል በአናቱ ይተከል ይላሉ የፕሮቴስታንቶች አስተምህሮ። ማለትም ዮኒ ማኛ በተደጋጋሚ ቆየ ቢባል አንድ ሳምንት አንድ ሃይማኖት ላይ አንድ ሳምንት አንድ ሃይማኖት ላይ በዛ ቢባል 15 ቀን ነው ሊቆይ የሚችለው። ዮኒ ከዚህ በፊት ኦርቶዶክስም ነበረ፣ ሙስሊምም ነበረ፣ ኤቲስትም ነበረ፣ የተለያየ ሃይማኖቶችን ይዞ ነበር። አሁን ግን በፕሮቴስታንት ቤት ውስጥ ስለቆየ ጴንጤ ነው ማለት ነው። እና የጴንጤዎች አስተምህሮ ምን ይላል? ወንጌል በአናቱ ይተከል ይላል። ትክክለኛ ክርስቲያናዊ አስተምህሮ ግን ምንድነው ነው? ጳውሎስ ክብሩን ጥሎ ለክርስቶስ ኢየሱስ ሲያገለግል ነበር። እነ እስጢፋኖስ ክብራቸውን ጥለው ለክርስቶስ ኢየሱስ ሲታረዱ ሲገዘገዙ በድንጋይ ሲወገሩ ነበር። ሌሎችም ሐዋርያቶች ወንጌል ዋጋ የሚያስከፍል ነው። ወንጌል ግን ዋጋ የሚያስከፍለው ግን ክርስቶስ ዋጋ አስከፋይ ነው እያልን አልነበረም። ክርስቶስ ምንድነው የሚያደርገው? ዋጋ የከፈልክበትን እውነት የማይረሳ የዘላለም ሕይወትን የሚሰጥ ድንቅ አምላክ ነው ማለት ነው። እና ፕሮቴስታንቶች ምን ይላሉ? ወንጌል በአናቱ ይተከል። የነማ ፕሮቴስታንት? ይሄው ዮኒ ማኛን ያጠመቀችው ነብይት ብርቱካን ዮኒ ማኛን ደግሞ እንዲያገለግል የሚያደርጉት ደግሞ በዚህ ቲክታክ ፕላትፎርም ላይ ደግሞ በሌላም ፕላትፎርም ላይ ቀለመወርቅ አይተንፍሱ፣ ዘማሪ ዳግም ጥላውን፣ ኤፍሬም ባለጊዜ፣ ቤካ ባባ፣ ሌሎችም የሚባሉትና ከፓስተር ጻድቁ አብዶ ጋር በተያያዘ ራሱ አብረው የተገናኙ ናቸው። አገልግሎቱን ሙሉ ለሙሉ የተቀበሉ ናቸው። የፕሮቴስታንቶች አገልግሎት ወንጌል በአናቱ ይተከል ሳይገባችሁ እንዳትመጡ። አሁንም ዮኒ ማኛ ወደ ኦርቶዶክስ ራሱ ልትመለስ ብትፈልግ ኦርቶዶክስን ሳታውቃት እንዳትመጣ። ጥያቄ ካለ ጠይቀኝ፣ በውስጥ አስረዳሃለሁ።